ትህትና እንግዲህ ዛሬ አብርሽ እንደሚወዳትና የእሷን አይነት ሴት ማግባት እንደሚፈልግ ነገራት። እሷም እየተደናበረችና እየተደናገጠች የግሌ እኮ በጣም ተወድሃለች አለችው። እሱም የግሌ ጥሩ ልጅ ናት፣ ነገር ግን ትንሽ አንዳንድ የማይመቹኝ ነገሮች አይባታለሁኝ አላት። እሷም በእርግጥ ጎበዝ ናት፣ እዚህ ቤት ሁላችንንም ቢሆን እንደ ጸባያችን ይዛናለች አላት። እንግዲህ አብርሽ እና ትትና በሚያወሩበት ሰዓት የግሌ ጥሩ ስሜት አልተሰማትም። ክላሳቸው እየገባች ቢላዋ እየሳሳለች ምንድነው ሀሳባችሁ? እባክህ ተሻለሽ አለቻት ትትናን። አዎ ደህና ነኝ አለች። ሆኖም ውልቅ ብላ ወጥታ ደግሞ ምን አስቦ ነው ይህ አብርሽ እያለች የሚያወሩትን በር ስር ተለጥፋ ስታዳምጥ ቆየችና እኔ እምልሽ ትትና ጓደኛ የለሽም ማለቴ ፍቅረኛ አላት። አንድ ሰው እኮ ማፍቀርም ሆነ ጓደኛ የሚይዘው መጀመሪያ ራሱ ሲኖር ነው አለችው። ማለት አላት። ምክንያቱም እኔ እስካሁን ድረስ የተመቻቸ ነገር አልኖርኩም፣ በችግር በብዙ ነገሮች ላይ ነው ያለሁት በማለትም መለሰችለት። እንዴ ሁላችንም ነን፣ በቃ ለማንኛውም ማሰብ አለብሽ አላት። እና ይህን እያወሩ ባሉበት ሰዓት የግሌ አላስችላት ብሎ ከበሩ ከተለጠፈች በኋላ ብርግድ አድርጋው በሩን ገባች። እንዴ በሰላምሽ ነው አላት አብርሽ። እሷም ምን ሆኛለሁ ሰላም ነኝ ብላ የሳሳለችውን ቢላዋ በዚህ ነበር መውጋት ብላ አስፈራርታ ወጣች። ተንከሲስ እንግዲህ ትትናና የግሌ ሆነው ቁጭ ባሉበት ሰዓት እነዛ ዝና ያመጣቸው ሰዎችና ዝና የላካቸው ናይጄሪያዎች የተባሉት ግለሰቦች እንደሚፈልጉት ይታወቃል። ሆኖም እንግዲህ በሩ ሲቆረቆር ተንከሲስ ሊወስዱት መሆኑን ሲያውቁ ሁሉም በድንጋጤ ተሰባበሩ። የግሌ ብድግ ብላ እንግዲህ ይህን በር ከፍቼ የፈለጉትን ይውሰዱ እያለች ምክንያቱም ትትና እንዴት የሌላት ትፈልጋለች። ይህ እንግዲህ ትትና ዝናም ሊሆን ይችላል፣ እባክህ ተረጋጋ አለችው ተንከሲስ። ተንከሲስ እንግዲህ ከቤት ወጥቶ አያውቅም፣ በጭንቀት ሊፈነዳ ነው። እንግዲህ ዝና እንደሚፈልገው ስላወቀ ተስፋ ቆርጧል። ሆኖም እንግዲህ በሩ በተቆረቆረ ሰዓት በሩ ሲከፈት ግን ዝና ነው። በጣም የሚገርመው ነገር ዝና ደግሞ ተንከሲስን ሊወስድ እንደመጣና የግሌ እሱን ስታይ የምታደርገውና የምትይዘው ጨነቃት። ምክንያቱም የግሌ ትትና እንድትይዝላት ስለምፈልግ እና የፈለከው ውሰድ እያለች ወሬዋን ቀጠለች። መሳይ እንግዲህ ተንከሲስን ላስይዘውና ተንከሲስን አሳልፎ ሊሰጠው ምንም አልቀረውም። የሚገርመው ነገር ዛሬ ደግሞ ከግሌ ጋር አንድ ላይ ገጥመው አሁን የሆነ የፈለከውን ያህል ብር እሰጥሃለሁና የምፈልገውን ነገር አድርግልኝ አለችው። የግሌም ምንድነው እሱ መጀመሪያ ብሩን ከመወሰንሽ በፊት ምንድነው የምሰራልሽ አላት። መሳይ የግሌም ምን ትለዋለች? አብርሽንና ትህትናን ግደልልኝ ስትለው እንዴ አንቺ ደግሞ ያምሻል እንዴ አላት። ሆኖም እንግዲህ ነግሬሃለሁ መቼም አንተ ቁም ነገር አትሰራም ብላ
ውጣልኝ በቃ ይህን ካላረክ ብላ ከኪችን አስወጣችው። አብርሽንም ሽሮና ዘይትን በርበሬም አልቋል ብላ አበሰጫጨችው። ምክንያቱም እሱ አብርሽ ከግሌ ከትትና ጋር ሲያወራና ሲናገር እንደማትፈልግ ይታወቃል። እሺ ያመጣለሁ አላት። እኔ እንደውም ከአሁን በላይ አንተ ጋር መኖር እናንተ እዚህ ቤት ሰራተኛ ሆኖ መኖር አስጠልቶኛል። በቃ ሂሳቤን ስጠኝና ሁሉንም በቃ ሄዳለሁ እያለች እየተበሳጨች ወጣ ገባ እያለች ነበረ። እንግዲህ መሳይ ለግሌ የተንከሲስ እኮ መሽኛው ላይ የሆነ ነገር አለ ያንን አውጥተው ሊጠቀሙበት ነው። ምክንያቱም ናይጄሪያዎች እዛ ውስጥ ነው ሀብትና ንብረት ተቀብሮ የሚቀመጠው ብሎ ሲላት፣ እንዴ ተንከሲስ ወደ ኪችን ሲገባ የግሌ እንግዲህ ወደ መሽኛው ማየት ጀመረች። እንዴ ምን ታየኛለሽ? ምን እያየሽ ነው? አላት ተንከሲስ። አረ እኔ ምንም። እንግዲህ መሳይና የግሌ ተንከሲስን ተመካክረው እያሾፉበት ነበር። ተንከሲስም ይሄ ሲገባው ኪችኑን ጥሎላቸው ወጣ። በስተ መጨረሻም እንግዲህ የግሌ የምታደርጋቸውና የምታወራውን ሀሳብ ትህትና የምታወራቸውን ሀሳብ የግሌ መቃወም ጀምራለች። ምክንያቱም አብርሽን አትገኝብኝ እንጂ ተቀመጭ ነበር ያልኩሽ እያለች አንድ ላይ ኪችን ላይ ቁጭ ባሉበት ሰዓት አህያ በወለደች ታርፋለች አሉ እያለች እየተረተች ነበረ። እሷም ኪችኑን እያጸዳችላት እሷ ቁጭ ብላ ስለነበረ ትትና እንግዲህ የግሌ ቁጭ ብላ ደስ ብሏታል። ማለት እኔ እወልድሻለሁ ማለት ነው አለቻት ትትና። አይ እንደዛ ማለት ሳይሆን ይኸው አንቺ እየሰራሽ እኔ ቁጭ አልኩኝ ማለቴ ነው አለች። እና የሆደ ሆዳቸውን እያወሩ ነበር። እኔ የምልሽ አለቻት፣ እንደው ቆይ ግን እንደው አብርሽዬ አትበይ አብርሃም በይ፣ እኔ ብቻ ነኝ አብርሽዬ የምለው አለቻት። እሺ ትትናይ፣ እሺ የግሌ ይቅርታ አለች። ሆኖም እንግዲህ የግሌ ትትናን አኮረፈቻት። ምክንያቱም ትትና አብርሽን አጥምዳ እንደያዘችና አብርሽ ደግሞ ትትና ላይ አይኑን እንደጣለ ስታቅ ያላት አማራጭ ትትናን ማበሳጨትና ትትናን መናገር ነበርና አኩርፋታለች። አሳልፌም እሰጥሻለሁ ለዝና እያለች ከመሳይ ጋር ልትመሳጠርም አስባለች። በጣም ይገርማል። አንዳንድ ጊዜ እኛ የምንፈልጋቸው ሰዎች እነሱ ደግሞ የሚፈልጉት ሰው የሚኖርበት አጋጣሚ አለ። ሆኖም እንግዲህ መሳይ እንግዲህ የቀብር ቆፋሪ ጓደኛቸውን መንገድ ላይ ሰክሮ ሲያገኘው እያወራው ነበር። አረ እባክህን አትስከር አንተ ሰውዬ፣ እንሂድ ቶቶሎ እዚህ እየጮህ ታስበቃኛለህ አለው። ኧረ እባክህ ሂድ እባክህ ማንም አይነካኝም እኔ በማለትም እየሰከረና እየገጣጠመ መንገዱን ቀጠለ። ዶሮ አለ እንቁላሏን ስትጥል ሰዎቹ ይበሉባታል። ከዛም አልጥልም ብላ ስታበቃ እንቁላሉ ደግሞ አንቋት ያስጨንቃት ጀመርና መጣሏን ጀመረች። እንቁላል ሲጣል ያው ሰዎቹም ይበሉባታል። ይሄ ደግሞ ወደኛ ህይወት ሲመጣ እያለ እየገጣጠመ ትምህርት አዘል ግጥሞችን ወደ ቤት ሄደ። ትትናን አብርሽ ትትናን እንደሚወዳት ነገራት። እሱ ደግሞ የግሌን ይወዳታል። የግሌ እኮ የግሌ መካሻ ስሰክር የግሌ መካሻ ስሰክር ጧትና ማታ የኔ ማስታገሻ እያለ ግጥምም ይገጥምላታል። እንግዲህ ጧት ሽሮ እየፈተፈተች ትሰጠዋለች፣ ግን ትሰርበዋለች። ግን እንደማጨክንበት ያውቃል። ዛሬ ደግሞ ሽሮ ፍትፍት የሰጠችው ትትና ነበረች። በጣም ይጥማል አላት። በጣም ባለሙያና ቆንጆ ልጅና እንደዚሁም ደግሞ አብርሽ አይኑን ጣል አድርጎብሻል፣ በጣም ይወድሻል በማለትም
አብርሽንና ትትናን ለማጋጠም ያደረገው ወሬ ደስ ይላል።